በነገራችን ላይ በእንግሊዝኛ ውስጥ እነዚህ ቀላል የሚመስሉ ነገሮች የሉም ማለት እነዚህን አልቻልናቸውም ማለት እንግሊዝኛ መሰረቱ ላይ ችግር አለ ማለት ነው። ስለዚህ እያንዳንዱ ላይ በደንብ እቺ አምናት አር ነው ኢዝ ነው ምን ይሄ ቀላል ነው እንዳይመስለን ማለት ነው። ከቢግነር ጀምሮ እስከ አድቫንስድ ሌቭል እንዴት እንደሚደርስ በደንብ ማሳያችሁ ማለት ነው። ኦኬ በመጀመሪያ ደረጃ እዚህ እንጀምር እስቲ። ኦኬ በመጀመሪያ ደረጃ እስቲ ቺን አንባዝ እስቲ ምን ነው የሚለው? እኔ እንደዚህ ነኝ ነው አይደል? እሺ ነኝ ነው ይሄ። ሌላውስ ምን ይሆናል? እያንዳንዱ ነገር እናያለን። ከዚህም አይ አም ብዬ ግን አይንጂ ሳስከትልና እኔ ምንድን ነኝ? እኔ እንዲህ እያደረኩ ነው እንዲህ እያደረኩ ነው። ኦኬ ፎር ኤግዛምፕል እኔ እንዲህ ነኝ ስትል የራስህን ስም አይ አም አላዛር ማን ነኝ? አላዛር ነኝ። አይ አም ብለህ ባህሪን ስትናገር ደግሞ ለምሳሌ አይ አም ኦፕቲሚስቲክ እስቲ ኦፕቲሚስቲክ በል እስቲ። ይሄ ወደፊት ጥሩ ነገር ይከሰታል ብለህ ተስፈኛ ከሆንክ የምታመን ከሆነ አም ኦፕቲሚስቲክ and then I am wise በል እስቲ። I am wise ብልህ ነኝ ነው አይደል? ጥበበኛ ነኝ ብልህ ነኝ። ስለዚህ አንድ ነገር መሆናችሁን ስትናገሩ ኦኬ I am a merchant ምንድን ነኝ? ነጋዴ ነኝ። ኦኬ ነጋዴ ነኝ መሆናችሁን ስትናገሩ፣ ስራችሁን ስትናገሩ፣ ስማችሁን ስትናገሩ የተባባለው ባህሪያችሁን ስትናገሩ እንዲህ አይነት ሰው ላይ ስትሉ አይ አም ብላችሁ ትሄዳላችሁ ማለት ነው። ያልሆናችሁትን ነገር ስትናገሩ ደግሞ አይ አም ናት ትላለ። ምን ትላለ? አይደለሁም ስትል ማለት ያልሆንከውን ነገር አይደለሁም፣ እኔ እንዲህ አይነት አይደለሁም። ለምሳሌ አዩ ዳንኤል ብልህ እኔ ዳንኤል አይደለሁም ስትል ምን ትላለ? አምናት ዳንኤል። አንተ ቦሌ ነው እንደ ያለው አልኩ። ቦሌ አይደለሁም ብለኝ እስቲ። አምናት አት ቦሌ አይደለሁም። አምናት አት ቦሌ አይደለሁም። እሺ ደስተኛ አይደለሁም በለኝ። አምናት ፕሊዝድ ኦር አምና ሃፒ። ያልሆንከውን ነገር እንደዚህ አይደለሁም። ነጋዴ ነህ አይደለሁም፣ ነጋዴ አይደለሁም በለኝ እስቲ። አምናት መርቻንት። ያልሆንከውን ነገር እንዲህ አይነት ሰው አይደለሁም፣ እንዲህ አይነት ባህሪ የለኝም፣ እንዲህ አይነት በቃ ያልሆንከውን አይደለሁም ስል አምናት ትላለህ። ኦኬ ይሄ ግልጽ ነው አይደለ? በዚህ በኩል ግን ስንመጣ የሚመጣው ግስ ከሆነ ግዴታ ምንም ጨምሮ መምጣት አለበት። እዚህ ጋር አክሽን ቨርብ ከሆነ ግዴታ አክሽን ቨርቡ ላይ የድርጊቱ ላይ ምን ጨምራለሁ? አይንጂ ግዴታ ጨምራለሁ። የማደርገው ድርጊት ከሆነ ማለት ነው። አሁን የሆነ እጄን እያንቀሳቀስኩ ነው፣ ድርጊት ነው አለ። እያስተማርኩ ነው፣ ድርጊት ነው አለ እንዴ? በጣም ጥሩ። ኦኬ ናው እኔ እንዲህ እያደረግኩ ነው ለማለት አይ አም ብዬ ምን ልል ጨምራለሁ? አይንጂ እንዲህ እያደረግኩ ነው ድርጊቱን። ለምሳሌ አይ አም ዮኒንግ ብል ሲ። አይ አም ዮኒንግ እያዛጋሁ ነው። ምን ማለት ነው? እያዛጋሁ ነው። እያዛጋ ከሆነ አም ዮኒንግ because I haven't drunk coffee yet። የተገባነዋል። አም ዮኒንግ። ኦኬ በጣም ጥሩ። ሌላስ ምን እያደረክ ነው? አም ቲቺንግ። ምን እያደረኩ ነው? እያስተማርኩ ነው። አም ቲቺንግ። say I'm teaching. say it again. okay I'm teaching. and I'm reading newspaper or I'm reading a book. መጽሐፍ ምን እያደረኩ ነው? መቼ? አሁን መጽሐፍ ምን እያደረኩ ነው? እያነበብኩ ነው። እያነበብኩ ነው። አሁን የምናደርገውን ድርጊት ምን ብለን እንናገር? አይ አም ብለን እንናገር። አሁን የምናደርገውን ድርጊት ማለት ነው። የተባባነው አይደል? አይ አም ብለን ከዛ ቀጣይ የሚመጣውን ግስ አሁን ለምሳሌ ዮን ማለት ምን ማለት ነው? ዮን ማዛጋት ነው አይደለ? ከዚህ ጋር ምን ጨመርኩበት? አይንጂ። ሪድ ማንበብ ነው። ምን ጨመርኩበት? ኦኬ አይንጂ ጨምሬ ማለት ነው። ኦኬ አሁን እንዲህ እያደረኩ አይደለም ስልስ ምን እላለሁ? አይ አም ናት ብዬ እንደዚህ እያደረኩ አይደለም ስል ምን እላለሁ? አይንጂ እንዲህ እያደረኩ አይደለም። ኦኬ በጣም ጥሩ። እሺ አሁን የሆነ ሰው ደወለልህና
እየጠጣህ ነው ቡና ቢልህ I'm not drinking or having coffee having የሚለው በዚህ ትርጉም መጠጣት ማለት ነው አይደል I'm not having coffee በልሲ ቡና እየጠጣሁ አይደለም አሁን በዚህ ሰዓት ሌላ ድርጊት እያደረኩ ነው እንጂ ቡና እየጠጣሁ አይደለም ለማለት ነው እየተጓባን ነው አይደል እሺ ማነሽ እየመጣሽ ነው አልኳት አይደል እየመጣሁ አይደለም ስትለኝ ምን ነው የምትለው I am not coming እየመጣሁ አይደለም ነው ይሄ አይደለ እየመጣሁ አይደለም አልመጣሁም ማለት አይደለም እሺ አሁን በዚህ ሰዓት ያንን ድርጊት እያደረኩት አይደለም ለማለት እቺን ተጠቀምነ የሶ ነው ነገር ግን አሁን እዚህ ጋር ማወቅ ያለባችሁ ነገር እቺ አይ ስንል I am not እያልን አይደለ ከዛ ሰብጀክታችን ደግሞ ሲቀያየር ደግሞ ማን ከሆነ ማለት ነው she he it ከሆነ ምን ይሆናል የሚለውን እናያለን ከዛ በኋላ እንደገና ደግሞ እያንዳንዱ ነገር በትነን እናያለን በነገራችን ላይ ይሄን ቪዲዮ እስከመጨረሻው ድረስ ስትሄዱ መጀመሪያ ካይ ቢግነር ነው ጀማሪ ነው ወደዛ ስገባ ኢንተርሚዲየት ሌቭል ይገባል ከዛ ከፍ ስትል አድቫንስድ ሌቭል ይገባል እነዚህ ወደ ሌላ ስለምንወስዳቸው ማለት ነው እሺ ክሊር በደንብ ተከታተሉኝ ኦኬ ስለዚህ ይሄ ሰብጀክቱ ደግሞ ምን ከሆነ she he it ከሆነ ደግሞ ከዚህ ጋር የምትጠቀመው ማን ነው ማለት ነው is አይደለ ኦኬ በጣም ጥሩ ስለዚህ እሷ እንዲናት ስትል ምን ትላለህ she is እሷ dash not እንደዚህ አይነት ሰው ነች እንዲነች ስትል ለምሳሌ እሷ አስቴር ነች ስትል she is አስቴር ኦኬ she is አስቴር እሷ እህቴ ናት ስትል she is my sister እህቴ ነች እሷ እሺ እሷ አይናፋር ነች በልስቲ she is shy ማለት ነው አይናፋር ምን ማለት ነው አይናፋር እሷ አይናፋር ነች በጣም ጥሩ ስለዚህ እሷ እንዲህ ነች ኦኬ ከዛስ he ስልስ ምን ማለት ነው he is ስልስ እሱ እንዲህ ነው ስትል ማለት ነው ኦኬ እሱ እንዲህ ነው እሱ ሀብታም ነው በልስቲ he is rich ሀብታም ነው ምንድነው ሀብታም ነው he is greedy በልስቲ ምንድነው ስግብግብ ነው ስለዚህ ከሌ እንዲህ ነው ስል ለወንድ he is ለሴትሳ she is ለነገርሳ it is okay ለምሳሌ it is amazing it is what ምን ማለት ነው ገራሚ ነው okay ምግቡ እንዴት ነው it is amazing ምግቡ እንዴት ነው it is delicious በልሲ ምንድነው ጣፋጭ ነው ይጥማል ጣፋጭ ነው ስትል it's delicious አይደል እንዴ ስለዚህ ምንድነው እቺ ኢት የምትል ነገር የምትጠቀሟት ለነገር ነው ማለት ነው ኦኬ ኔጌቲቭ ሲሆን ምን ታረጋላችሁ ኔጌቲቭ ሲሆን ምን ታረጋለህ እስቲ ንገረኝ እስቲ she is not እሱ እንደዚህ አይደለም he is not ኦኬ አይደለችም yes አይደለም ለወንድ ማለት ነው ለነገር yes it is not አይደለችም አይደል ለምንድን ለነገር ለቃ ማለት ነው እየተባባ ነው አይደል ኦኬ ለምሳሌ እሷ ደስተኛ አይደለችም ስል ምን እላለሁ she is not ምን አይደለችም ደስተኛ አይደለችም እሷ እንዴት ነች እሷ ያለችው የት ነው ቤት ናት ቤት አይደለችም በል she is not at home ጎበዝ ቤት አይደለችም እሷ ከኔ ጋር አይደለችም በል she is not with me okay ቀኑ እንዴት ነው አልኩ ፀሐያማ ነው እንዴ አረ ፀሐያማ አይደለም በል it's not sunny ፀሐያማ አይደለም ስለዚህ ለነገር ማንንም ተጠቅመው ኢት ብያቸዋለሁ ማለት ነው yes or no ነገር ግን if the subject of the sentence is they ከሆነ you ከሆነ አይደለ we ከሆነ ግን are yes or no are ከዛስ እዚህ ጋር are ከዚህ ጋር
እነሱ እንደዚህ ናቸው እነሱ ዘይ ስትል ማለት ነው እነሱ ጎበዝ ስለዚህ እነሱ እንዲህ ናቸው ስል አሁን ያሉበትን ነገር ለመግለጽ they are ይናገራሉ ምን ላለው say እስቲ they are እሺ አንተ እንዲህ ነህ ስትልስ አንተ እንደዚህ ነህ ለሴት ነሽ ከዛስ ናችሁ ስትል በብዛት ምናምን ምክንያቱም you ማለት ምንድነው ብለናል በሌላ ቪዲዮ አንተ አንቺ እናንተ ነው ብለናል ኦኬ ለምሳሌ ደስተኛ ነህ ብለኝ እስቲ you are happy right you are happy አስተማሪ ነህ ብለኝ you are a teacher right ስለዚህ you are እሺ እኛ እንዲህ ነን ስትልስ እኛ እንደዚህ ነን ኦኬ ስትልስ ምን ትላለህ we are say we are ለምሳሌ እኛ አስተማሪዎች ነን ስል ምን አለው we are teachers say we are teachers okay ከዚህ ጋር ደግሞ እነዚህን ማፍረስ ብፈልግ ለምሳሌ እዚህ ጋር they are teachers ምኖች ናቸው እነሱ ነው ምንድናቸው ግን ስራቸው ምንድነው ብለህ they are teachers ዶክተሮች ናቸው ብለኝ እስቲ they are doctors okay አንተ እንደዚህ ነህ ስትለኝ you are happy ያልከኝ ምንድነው ያልከኝ ደስተኛ ነህ ያልከኝ አይደል you're happy እኛ ደስተኞች ነን ስትልስ we are happy ደስተኛ ነን we're happy all right so ስለዚህ አሁን ተግባብተናል አይደል ኦኬ አሁን የሆነውን ነገር እሷ እንዲህ ነች እሱ እንዲህ ነው የሆነ ነገር እንደዚህ ነው እሷ እንዲህ አይደለችም እሱ እንዲህ አይደለም የሆነ ነገር እንደዚህ አይደለም አይተናል አይደል እነሱ እንዲህ ናቸው አንተ አንቺ እናንተ እንዲህ ነህ እንዲህ ነሽ እንዲህ ናችሁ እኛ እንዲህ ነን ስንል ማለት ነው ይሄን አፍራሽ ሳደርገው ምን መጨመር ነው አይደሉም ስል they are not እነሱ እንደዚህ አይደሉም they are not እነሱ እንደዚህ አይደሉም እኛ እንዲህ አይደለንም ስትልስ we are not okay የሆነ ነገር አንተ እንደዚህ አይደለም አንቺ ስትልስ you are not okay እነሱ አይደሉም እንደዚህ አይደሉም ስትልስ okay we are not አይደለንም እኛ እንደዚህ አይደለንም እሺ you are not አይደለሽም አይደለህም አይደላችሁም ስትል ማለት ነው ሶስት ትርጉም አለ ምክንያቱም you ማለት አንተ አንቺ እናንተ ነው ብያቸዋለሁ አሁን መሆንን ያየነው እስካሁን በእነዚህ አይደል ድርጊቱን ያደረጉት ከሆነ ልክ ቅድም አያም ብለን አይንጂ እንዳደረግነው እነዚህንም አይንጂ እናደርጋለን ማለት ነው እነሱ አይደለም እንዴ በደንብ አድርገን እናያለን I want you to follow me በደንብ አድርጋችሁ ተከታተሉኝ okay ስለዚህ እዚህ ጋር she is he is it is ብላችሁ እዚህ ጋር ምን ስታረጉ አይን ስታረጉ ድርጊቱ መቼ የተከናወነ ነው አሁን እየተከናወነ ነው ድርጊቱ ስል ነው ማለት ነው እየተግባባ ነው አይደል እሺ she is ብላ የሆነ ድርጊት እያከናወነች ነው አሁን she is talking በልሲ ምን እያለች ነው እያወራች ነው መቼ እያወራች ነው እሷ አሁን እያወራች ነው ስል she's talking say she's talking እሺ እንደገና all right እሱ እንደዚህ ያደረገ ነው ስልስ he is ንገረኝ እስቲ ምን ለምሳሌ snoring በልሲ he is snoring ምን ያደረገ ነው እያንኮራፋ ነው መቼ አሁን እያንኮራፋ ነው ስለዚህ እሺ it is አሁን ምን ያደረገ ነው የሚሰማ ስምንት አሁን እየዘነበ ነው አይደል it is raining በልሲ እየዘነበ ነው ስለዚህ ለነዚህ ብቻ ሳይሆን talking snoring raining ለሚለው ብቻ ሳይሆን ለማንኛውም ድርጊት she is ብላችሁ he is it is ብላችሁ አይንጂ ትጨምራላችሁ ድርጊቱ መቼ የተከናወነ ከሆነ ማለት ነው አሁን የተከናወነ ከሆነ በዚህ ሰዓት ማለት ነው ግልጽ ነው ግን ኦኬ ኢንትረስቲንግ ከዛስ ምን ታደርጋላችሁ they በልሲ we you ከሆነ ደግሞ ምንድን are ብላችሁ ከነዚህ ምን ማስከተል ነው መቼ የተከናወነ ከሆነ አሁን ድርጊቱ እየተሰራ ከሆነ ማለት ነው they ስትል እነሱ አይደል እነሱ እያደረጉ ነው እያነበቡ ነው በለኝ they are reading እስቲ እንደገና
say it again እሺ እያነበብን ነው እኛ መቼ አሁን we are reading እሺ እነሱ እንዲያረጉ ነው you are reading yeah okay እሺ እኛ እንደዚህ አንተ እንደዚህ ያረክ ነው በለኝ እኔን እሺ you are teaching እሺ እናንተ እንዲያረጋችሁ ነው በለን okay you are teaching okay አንቺ እንትን ያልሽ ነው ያስተማርሽ ነው you are teaching you ማታ አንቺ እናንተ ስላልኳችሁ ማለት ነው ተጓተናል okay ስለዚህ እዚህ ጋር they are teaching ምን ያሉ ነው መቼ አሁን እሺ ከዛስ we are learning ምን ያርን ነው እየተማርን ነው okay you are swimming ምን ያረክ ነው እየዋኘሽ ነው እየዋኛችሁ ነው አይደል እንዴ ድርጊቱ እንደዚህ ሲሆን ማለት ነው ኦኬ ድርጊቱ አሁን እየተከናወነ ካልሆነ አፍራይስ አድርገው እሷ እንዲያረጋች አይደለም እኮ ስል በዚህ ሰዓት አፍራሽ አድርገው ምንድነው የሚሆነው ማለት ነው ንገረኝ ሲያላዛ she is not እሷ እንዲያረጋች አይደለም he is not የሆነ ነገር እንዲየሆነ አይደለም it is not ብለን እዚህ ጋር እንጂ ስናረግ ምን ማለት ነው እሷ እያደረገች አይደለም እንደዚህ አሁን በዚህ ሰዓት አሁን እያደረገች አይደለም ስል ማለት ነው እሱ አሁንም እዚህ ጋር እንጂ ያረግና እሱ እንዲህ እያደረገ አይደለም ስል ማለት ነው የሆነ ነገር እንደገና ደግሞ እንዲህ እየሆነ እንዲህ እያደረገ ወይም እየሆነ አይደለም ለነገር ማለት ነው አይደል እቺ ኢት የምትለው ለምንድን ነው ያልኳችሁ ቅድም ለነገሮች አይደለም ነገሮች ነው ለምሳሌ እየበላች አይደለም ስል she's not she is not eating ምን ያለች አይደለም አትበላም ነው እየበላች አይደለም አሁን እየበላች አይደለም እያነበበ ነው እንዴ ወንድም አልኩ እያነበበ አይደለም he's not reading ምን ያለ አይደለም እያነበበ አይደለም እየዘነበ ነው እንዴ it's not raining አረ እየዘነበ አይደለም አሁን it's not raining ስለዚህ አሁን ለማይደረግ ቀጥታ ምን መጨመር ነው ማለት ነው እዚህ ጋር ናት ከዚህም እንደዚያው ምን መጨመር ነው ማለት ነው ናት ስለዚህ are የነበረውን are not አሁን ምን ይያል አይደለም ስል እየተከናወነ አይደለም እነሱ አሁን እንዲያረጉ አይደለም እኛ አሁን እንዲያረግና አይደለም ስል ማለት ነው ግልጽ ነው አይደል is that okay ያልገባን ነገር አለ ግን እዚህ ውስጥ nothing እሺ ግልጽ ያለው ነገር ካለ ግልጽ ያለው ነገር እዚህ ጋር አላዛር አሁን እንዴት አድርጋችሁ ኔጌቲቭ ማድረግ እንዳለባችሁ አሳይቻችኋለሁ አይደለ ወደ ጥያቄ ስታመጡ ደግሞ ቀጥታ ይሄን የት ማምጣት ነው እዚህ ጋር ማምጣት ነው እሱን እናየዋለን ከዛ በኋላ የሆነ ነገር በመጨመር ደግሞ ትንሽ ሌብላችሁን ከቢግነር ከፍ ላድርገው ማለት ነው ኦኬ እሺ አንድ እዚህ ላይ አንድ ስለዚህ ጥያቄ ሲሆንስ ምንድነው የምታረጉ ጥያቄ አማይ በልሲ እሺ is she በልሲ is she is he በልሲ is it አይደለ ኦኬ መገልበጥ ነው she's የነበረው መጀመሪያ መምጣት ነው አይደለም ኦኬ ሌላስ ይሄ ይሆንና are they are we are you ሶችን ስንጠይቅ አማይ ብዬ እዚህ ጋር ለምሳሌ አሁን እዚህ ጋር ምን ሊሆን ይችላል ማለት ነው አማይ ከዛ ጥያቄ ምልክት ማድረግ ነው አይደለ እሺ am I selfish በልሲ ምንድነኝ ወይ ነው ራስ ወዳድ ነኝ እኔ እንዴ ብዬ ራሴን ስጠይቅ ነው አማይ selfish አልኳችሁ እናንተ ኦኬ ለምሳሌ ዳንኤል እንዴት ናልከኝ እንዴ ዳንኤል ነኝ እንዴ ስልህ አማይ ዳንኤል ነኝ እንዴ
ስለዚህ ለራሴ ጥያቄ ስጠይቅ ማለት ነው የሶ ነው ኦኬ እሷም እንደዚህ እሷ አስተማሪ ናት ወይ ስትል is she a teacher እሺ አስተማሪ ናት ስትልኝስ ምን ትላለህ she's a teacher ልብ አድርጉ አሁን she is a teacher አስተማሪ ነች ይሄንን አስተማሪ ነች እንዴ በየስገለብጥ እቺን is የት ማንጣት ነው መጀመሪያ ስለዚህ ምን ይሆናል is she a teacher I am የነበረው ገልብጣችሁ ምን ማድረግ ነው am I ማድረግ ነው ገልብጣችሁ እሺ he is የነበረው ወደ ጥያቄ ሲቀየር is he ማድረግ ነው it is የነበረው is it they are በልሲ ቅድም እነሱ እንዲህ ናቸው እንዴ ብላችሁ ጥያቄ ስታደርጉ are they እኛ እንዲህ ነን ስል we are በልሲ we ናስቀድመች ምራ we are እንዲህ ነን እንዴ ብለ ጥያቄ ስጠይቅስ are we አንተ አስተማሪ ነህ በለኝ እስቲ you are a teacher በለኝ እስቲ አስተማሪ ነህ እንዴ በለኝ እስቲ ስለዚህ ማገላበጥ ነው ማለት ነው ቦታ ማቀያየር ነው ማለት ነው ወደ ጥያቄ ሲሆን መጀመሪያ እነዚህ is are am መጀመሪያ ይመጣሉ ሰዎችን ስጠይቁ ማለት ነው ግልጽ ነው ግን ግልጽ ነው ወይ ከዚህ ጋር ደግሞ ቀጥታ ምን ሊያስከትል ይችላል ing ሊያስከትል ይችላል ምን ሊያደርግ ይችላል ing ሊያስከትል ይችላል noun ሊያስከትል ይችላል adjective ሊያስከትል ይችላል እየተጋባ ነው ing ሲያስከትል ድርጊቱ አሁን እየተከናወነ ካለ ማለት ነው ድርጊቱ ናውን ሲያስከትል ደግሞ ማንነትን ለመናገር አይደል ስራን አይደለ ስራን ለመናገር ማለት ነው የሰው ነው ማንነትን ስራን አድጀክቲቭ ደግሞ ስታረጉ ደግሞ ገላጭ ባህሪን ለመናገር ገላጭ ባህሪን ለመናገር ምን ማለት ነው ገላጭ ባህሪ ለምሳሌ እሷ ቁጡ ነች እሷ ደስተኛ ነች ያለበትን ስቴት ባህሪውን ገላጭውን ስቴቱን ለመናገር ስትፈልጉ ማለት ነው እየተቀባን ነው አይደል እንደዚህ ሊያስከትል ይችላል ወደ ጥያቄ ስትቀይሩት ማለት ነው ግልጽ ነው ግን ለምሳሌ is he አልኩኝ አይደል አይንጂ is he learning English is he እንግሊዘኛ ምን እያለ ነው ወይ ነው እየተማረ ነው ወይ መቼ አሁን እየተማረ ነው ወይ ኦኬ is he a farmer ምንድነው ወይ ገበሬ ነው ወይ ገበሬ የሚለው ምንድነው ስም ነው አይደለ ናውን ነው አይደለ yes ነው is he generous ምንድነው ወይ ለጋስ ነው ወይ ባህሪ መገለጫ ገላጭ ባህሪውን እንትን ይያልኩ ነው ማለት ነው እየተጋባ ነው አይደል ስለዚህ እንደፈለጋችሁ እንደዚህ መስራት ትችላላችሁ ማለት ነው አሁን ያየነው ማን ነው am are is የሚለውን አይተናል አይደል አዛማን ይቀራል አሁን will be ይቀራል ከዛ እነዚህን እናረጋለን ከዛ በኋላ በጣም ቀላል ነው የሚሆነው ማለት ነው ኦኬ በጣም ተራና ተራ ይሆናል ኦኬ አሁን ደግሞ ወደፊት ያለን ነገር ለመግለጽ I will be በልሲ እሆናለሁ ምን ማለት ነው እሆናለሁ አይደለ I will be በልሲ ለምሳሌ አሁን ሀብታም አይደለም በዚህ ሰዓት ላይ አሁን ሀብታም ነኝ ስትል ቅድም ምንድን ነው ያልኩህ am rich በልሲ ወደፊት ሀብታም ሆናለሁ ገና ወደፊት ስትልስ I will be ማለት ነው እሺ ለምሳሌ I will be wealthy በልሲ ባለጸጋ እሆናለሁ I will be wealthy እሺ ወደፊት ምንድነው የምትሆነው ሲንገረኝ እስቲ አንተ I will be a film maker አይደል a film maker ወደፊት ምን መሆናለሁ ፊልም ሰሪ ሆናለሁ ነው አይደል I will be a film maker ስለዚህ ወደፊት እንደዚህ ሆናለሁ ስትሉ I will be የምትሆኑትን ነገር ወደፊት የምትሆኑትን ነገር ስትናገሩ ምን ትላላችሁ I will be say it again I will be ኦኬ ለምሳሌ ወደፊት ዶክተር ሆናለሁ ስትሉ ምን ታለ I will be a doctor አሁን ዶክተር ከሆንክሳ በዚህ ሰዓት ላይ I'm a doctor say I will be a doctor I'm a doctor all right interesting ግልጽ ነው ግን ኦኬ ስለዚህ will be ለሁሉም ቋሚ ነው ለሁሉም ማለት ምን ላለው እዚህ ጋር she will be ምን ማለት ነው ወደፊት ዳሽ ትሆናለች ኦኬ እሱ ስልስ he will be
ወደፊት ዳሽ ይሆናል እሱ ማለት እሺ it will be በልሲ it will be እሺ ወደፊት ዳሽ ይሆናል ለምንድን ለነገር የሶ ነው ኦኬ በጣም ጥሩ ስለዚህ እሷ ወደፊት ምን ትሆናለች ስትል ነው ወደፊት እሺ ምን ትሆናለች ንገረኝ ስኬታማ ትሆናለች በልሲ she will be successful say እሺ እሱ ወደፊት ስኬታማ ይሆናል ኦኬ አሪፍ ይሆናል it will be good በልሲ it will be good ገና ወደፊት ማለት ነው የተባባለው ወደፊት እሺ will be የሆነውን ነገር አፍራሽ ስናረገው will not be or won't be say won't be ኦኬ ወደፊት እንደዚህ አልሆንም ስትሉ ለምሳሌ she he it I ሌላም ሳብጀክት ከፈለጋችሁ ማለት ነው አርጋችሁ will not be አይደለ or ባጭሩ ሲጽፉት won't be እየተገባ ነው አይደለ መናገር ይቻላል እንደዚህ አድርጎ ለምሳሌ በደንብ አርጋችሁ ተከታተሉኝ እሷ ወደፊት ዶክተር አትሆንም ስል ምን እላለሁ she will be ሳይሆን she will not be a doctor ምን አትሆንም ወደፊት ዶክተር አትሆንም ወደፊት እኔ ደሃ አልሆንም በፍጹም I will not be poor ምን አልሆንም I will not be poor ምን አልሆንም ደሃ አልሆንም እያልክ ነው ማለት ነው የተገባ ነው አይደለ ኦኬ ስለዚህ ኔጌቲቭ ፎርሙ ማለት ነው ማን ነው will not or ምን ማለት ይችላል I won't be poor የተገባ ነው አይደል I won't be poor ስለዚህ መሆንን ስንገልጽ will be ብለን be ማለት መሆን አይደልሽ ወደፊት ምን ሆነውን ስንናገር ማለት ነው እኛ እንደዚህ እንሆናለን ስል we will be አይደል እንሆናለን መቼ አላዛር ወደፊት እንደተከታተለኝ ምን ነው they will be ይሆናሉ አይደለ እሺ አንተ እንደዚህ ትሆናለህ ስትልኝስ you will be ትሆናለህ ለሴትሳ ትሆኛለሽ ያለብሱ ትሆናላችሁ ኦኬ በጣም ጥሩ እሺ ኔጌቲቭ ሲሆን ምን ነው ያልኩ we will not be አንሆንም they will not be you will not be not መጨመር ነው እንቺን ማለት ነው አፍራሽ ሲሆን ማለት ነው ወደፊት ማን ሆነው ነገር ማለት ነው is it clear ተግባብተናል ወይ በነገራችን ላይ ግልጽ ያለው ነገር አለ እዚህ ጋር ግልጽ ያለው ነገር ካለ መጠየቅ ይቻላል ማለት ነው እርግጠኛ ነህ is it clear friend እርግጠኛ ነህ ኦኬ ሌሎች ጋር ቆዩ አሁንም ገና ነው ኦኬ ኦኬ አሁን will ምን አየን ማለት ነው will be አይተናል ኦኬ ጎበዞች እሺ እንደዚህ አድርገንሳ አሁን ደግሞ ምን ልጨምርባት በባለፈው ያየነው was about to ነው አይደል አሁንሳ am about to እዚህ ጋር she is about to ከዛስ he is about to ከዛስ አንድ ሁለት ሶስት ከዛስ it is about to እሺ ከዚህ እንዲካረግን በኋላ አምስት we are about to you are about to they are about to they are about to ብላችሁ ቀጥታ verb 1 ነው የምትጠቀሙ verb 1 ማለት ዋና ግስ ማለት ዋና ግስ ለማን ለሁሉም ማለት ነው እሺ ለማን ለዚህ ሁሉ ስለዚህ እንዲህ ሊደረግ ዝግጁ
ነኝ ነን ነች ነህ ነው ምናምን ለነዚህ ለሳብጀክቶች ስንል ማለት ነው። የተባባናል አንድን ነገር ልናደርገው ጫፍ ላይ ስንደርስ ማለት ነው። የተባባናል ጫፍ ላይ ስንደርስ ማለት ነው። ለምሳሌ የሆነ ሰው ቢደውልባችሁ I am about to take a nap በልሲ ምን ልወስድ ነው? ትንሽ የእንቅልፍ ልተኛ ነው እያልክ ነው። I'm about to take a nap, call me later በኋላ ደውልልኝ ልተኛ ነው እያልክ ነው ማለት ነው። የተባባናል I'm about okay አንተ እንዴ ለምንድን ነው ግን ማትበላው አልኩ። ልበላ ነው በለኝ እስቲ I'm about to eat አንድን ነገር ልታደርጉት ጫፍ ላይ ስትደርሱ የምትናገሩት ነው። I am about እንዲህ ላደርግ ነው። እሷ እንዲህ ልታደርግ ነው። she's about ልታገባ ነው። she's about to get married. she's about to get married. she's about to get married. ልትሞት ነው እሷ ትንሽ ቀርቷታል። she's about to die. say she's about to die. እሱ እንዲህ ሊያደርግ ትንሽ ቀርቷታል። he is about to የተባባናል መኪና ሊገዛ ነው። መኪና ጫፍ ላይ ደርሷል። he is about to buy a car. say he is about to buy a car. ሊዘንብ ነው ትንሽ ቀርቷል። it's about to rain. okay እኛ እንዲህ ልናደርግ ነው። we're about to okay we're about to come በልሲ We are about to come. ልንመጣ ነው እንዴ አትመጡም እንዴና አረ መጣን we're about to come. all right አንተ እንዲህ ልታደርግ ነው። you are about to እሺ እነሱ እንዲህ ሊያደርጉ ነው። they are about to ግልጽ ነው አይደል? በጣም ጥሩ ጎበዞች። ነገር ግን I am going to በልሲ I am going to በልሲ ብለህ she or he or it ብለህ ደግሞ ምንድን ምትል is going to ብትል we they ከዛ ደግሞ you ብለህ ደግሞ ምንድን are going to ካልክ እቅድን ነው የሚናገረው። ምንድን ነው የሚናገረው? ይሄ verb 1 እዚህ ጋር verb 1 እዚህ ጋር verb 1 እቅድን ነው የሚናገረው። እቅድን ማለት እንዲህ ላደርግ አስቤያለሁ ስትሉ I'm going to come በልሲ ልመጣ አስቤያለሁ በልሲ I'm going to come በልሲ I'm going to buy a car መኪና ልገዛ አስቤያለሁ። ሐሳብህን እዚህ በፊት ያቀዳችሁትን ድርጊት ገና ወደፊት የምትጠቀሙት ይሄኛው I'm about to she's about to ብላችሁ ተናገሩ። ያን ድርጊት ታደርጉ ጫፍ ላይ ደርሳችኋል። ይሄ ግን እዚህ በፊት ያቀዳችሁት ነገር እንዲህ ለማድረግ አስቤያለሁ ስትሉ ነው። የተባባን ነው ግን እሺ she's about to በልሲ get married ልታገባ አስባለች ወይም ልታገባ ነው። she's about to get married። ስለዚህ የትኛው ነው very immediate በጣም ቅርብ የትኛው ነው ሊደረግ ጫፍ ላይ የደረሰ? about የሚለው ጫፍ ደርሷል ማለት ነው ሊደረግ ማለት ነው። ይሄኛውሳ planned ነው ታቅዷል ታስቦበታል ገና ሊደረግ ነው ማለት ነው። ስለዚህ የትኛው ራቅ ይላል ማለት ነው? ትንሽ ጊዜ አለ ለየትኛው going to ለሚለው ማለት ነው። ግልጽ ነው ግን ሐሳባችሁን እዚህ በፊት ያቀዳችሁትን እቅድ ስትናገሩ I am going to እንዲህ ላደርግ አስቤያለሁ። she's going to እንዲህ ልታደርግ አስባለች። he's going to እንዲህ ሊያደርግ አስባለች። it is going to ለምሳሌ it's going to rain ስል ሊዘንብ ነው እያልኩ ነው፣ ግን ጫፍ ላይ አልደረሰም። ገና ያያቸው ምልክቶች አሉ ማለት ነው። እዚህ ጋር ግን it is about to rain ካልክ ግን ምን እያልክ ነው? ሊዘንብ ትንሽ እየቀርቶታል እያልክ ነው ማለት ነው። ግልጽ ነው አይደለ? ኦኬ አሁን ተግባብተናል። ግን ወደ ጥያቄ ስቀይሩት ይሄንን አመዚህ ማንጣት ኢዝ ማንጣት ይሄን እዚህ ማንጣት ነው ማለት ነው። ይሄንንም እንደዚህ እዚህ ማንጣት ነው ማለት ነው። ኢዛር ኦኬ። አሁን ደግሞ ማን ይቀራል ማለት ነው? የሃዝና የሃብ ጉዳይ በደንብ አድርገን እንደዚህ አፍተልትለን እናየዋለን። ከዛ በኋላ ቻው ነው። ኦኬ ኦኬ አሁን ዊል ምን አየን ማለት ነው? ዊል ቢ አይተናል ኦኬ ጎበዞች። እሺ እንደዚህ አድርገንሳ አሁን ደግሞ ምን ልጨምርባት? በባለፈው ያየነው was about to ነው አይደል? አሁንሳ am about to እዚህ ጋርስ she is about to ከዛስ he is
about 2 ከዛስ 1 2 3 ከዛስ it is about 2 እሺ ከዚህ እንዲህ ካረግን በኋላ 5 we are about 2 you are about 2 they are about 2 they are about 2 ብላችሁ ቀጥታ verb 1 ነው የምትጠቀሙ verb 1 ማለት ዋና ግስ ማለት ዋና ግስ ለማን ለሁሉም ማለት ነው እሺ ለማን ለዚህ ሁሉ ስለዚህ እንዲህ ሊደረግ ዝግጁ ነኝ ነን ነች ነህ ነው ምናምን ለነዚህ ለሳብጀክቱ ስንል ማለት ነው የተባባናል አንድ ነገር ልናደርገው ጫፍ ላይ ስንደርስ ማለት ነው የተባባናል ጫፍ ላይ ስንደርስ ማለት ነው ለምሳሌ የሆነ ሰው ቢደውልባችሁ I am about to take a nap በልሲ ምን ሊወስድ ነው ትንሽ የእንቅልፍ ልተኛ ነው እያልከ I'm about to take a nap call me later በኋላ ደውልልኝ ልተኛ ነው እያልከ ነው ማለት ነው የተባባናል I'm about okay አንተ እንዴ ለምንድን ነው ግን ማትበላው አልኩ ልበላ ነው በለግስቲ I'm about to eat አንድ ነገር ልታደርጉት ጫፍ ላይ ስትደርሱ የምትናገሩት ነው I am about እንዲህ ላደርግ ነው እሷ እንዲህ ልታደርግ ነው she's about ልታገባ ነው she's about to get married she is about to get married she's about to get married ልትሞት ነው እሷ ትንሽ ቀርቷታል she's about to die say she's about to die እሱ እንዲህ ሊያደርግ ትንሽ ቀርቷታል he is about to የተባባናል መኪና ሊገዛ ነው መኪና ጫፍ ላይ ደርሷል he is about to buy a car say he is about to buy a car ሊዘንብ ነው ትንሽ ቀርቷል it's about to rain okay እኛ እንዲህ ልናደርግ ነው we're about to okay we're about to come but see we are about to come ልንመጣ ነው እንዴ አትመጡም እንዴና አረ መጣን we're about to come all right አንተ እንዲህ ልታደርግ ነው you are about to እሺ እነሱ እንዲህ ሊያደርጉ ነው they are about to ግልጽ ነው አይደል በጣም ጥሩ ጎበዞች ነገር ግን I am going to በርሲ I am going to በርሲ ብለህ she or he or it ብለህ ደግሞ ምንድን ብትል is going to ብትል we they ከዛ ደግሞ you ብለህ ደግሞ ምንድን are going to ካልክ እቅድን ነው የሚናገረው ምንድን ነው የሚናገረው ይሄ verb 1 እዚህ ጋር verb 1 እዚህ ጋር verb 1 እቅድን ነው የሚናገረው እቅድን ማለት እንዲህ ላረጋ አስቤያለሁ ስትሉ I'm going to come በልሲ ልመጣ አስቤያለሁ በልሲ I'm going to come በልሲ I'm going to buy a car መኪና ልገዛ አስቤያለሁ ሐሳብህን እዚህ በፊት ያቀዳችሁትን ድርጊት ገና ወደፊት የምትጠቀሙት ይሄኛው I'm about to she's about to ብላችሁ ተናገሩ ያን ድርጊት ታደርጉ ጫፍ ላይ ደርሳችኋል ይሄ ግን እዚህ በፊት ያቀዳችሁት ነገር እንዲህ ለማድረግ አስቤያለሁ ስትሉ ነው የተባባን ነው ግን እሺ she's about to በልሲ get married ልታገባ አስባለች ወይም ልታገባ ነው she's about to get married ስለዚህ የትኛው ነው very immediate በጣም ቅርብ የትኛው ነው ሊደረግ ጫፍ ላይ ደረሰ about የሚለው ጫፍ ደርሷል ማለት ነው ሊደረግ ማለት ነው ይሄኛውሳ planned ነው ታቅዷል ታስቦበታል ገና ሊደረግ ነው ማለት ነው ስለዚህ የትኛው ራቅ ይላል ማለት ነው ትንሽ ጊዜ ያለ ለየትኛው going to ለሚለው ማለት ነው ግልጽ ነው ግን ሐሳባችሁን እዚህ በፊት ያቀዳችሁትን እቅድ ስትናገሩ I am going to እንዲህ ላረጋ አስቤያለሁ she's going to እንዲህ ልታረጋ አስባለች he's going to እንዲህ ሊያረጋ it is going to ለምሳሌ it's going to rain ስል ሊዘንብ ነው እያልኩ ነው ግን ጫፍ ላይ አልደረሰም ገና ያያቸው ምልክቶች አሉ ማለት ነው እዚህ ጋር ግን it is about to rain ካልክ ግን ምን እያልክ ነው ሊዘንብ ትንሽ እየቀርቶታል እያልክ ነው ማለት ነው ግልጽ ነው አይደለ ኦኬ
አሁን ተግባብተናል ግን ወደ ጥያቄ ስቀይሩት ይሄንን አመዚህ ማንጣት ኢዝ ማንጣት ይሄን እዚህ ማንጣት ነው ማለት ነው ይሄንንም እንደዚህ እዚህ ማንጣት ነው ማለት ነው ኢዛር ኦኬ አሁን ደግሞ ማን ይቀራል ማለት ነው የሃዝና የሃብ ጉዳይ በደንብ አድርገን እንደዚህ አፍተልትለን እናየዋለን ከዛ በኋላ ቻው ነው ኦኬ እሺ ቺንሲያ አላዛራን ባትሲ I have በልሲ እሺ she have liver ወይስ has እሺ he ብየስ has it has okay ስለዚህ አለኝ አሁን ያለኝን ነገር አላት እሷ እንደዚህ he has አለው እሱ አለው ለነገር ብለናል አልቅድም አሁን ይሄ በጣም ቀላል ነው ለጀማሪ ካልሆነ በስተቀር በጣም ቀላል ነው ከባድ የሚሆነው ነገር ከዚህ ጋር verb እየመጣ ሲሄድ የሆነ ነገር ሲጨማመርበት ሌላ ጣጣ ነው is it clear okay ለምሳሌ I have time ስል ምን አለኝ እያልኩ ነው ጊዜ አለኝ ነው አይደል አለኝ ጊዜ አለኝ ኦኬ በጣም ጥሩ እዚህ ጋር አንድ ልበልና 2 3 4 5 they have ስል እነሱ ምን አላቸው የሆነ ነገር አይደል ኦኬ እኛ ስልስ we have አይደለም አለን እንደዚህ አለን እኛ አንተ እንደዚህ ያለ ስትለኝስ you have አለሽ አላችሁ እያልክ ነው ማለት ነው አይደል ይሄ በጣም ቀላል ነው ለምሳሌ ወንድ ጓደኛ እሷ አላት ስትል she has a boyfriend say she has a boyfriend በልሲ She has a boyfriend. እሷ አለው ስትል he has a boy a girlfriend እንዴ ምን ጉድ ነው he has a girlfriend he has a girlfriend he has a girlfriend አልክ አይደለ አለው ነው መቼ አሁን አለው ነው ኦኬ በጣም ጥሩ በጣም ተግባብተናል አሁን ኔጌቲቭ ሲሆን ብዙ ሰው I haven't ብሎ ይሰራል yes or no ኔጌቲቭ ሲሆን አፍራሽ ሲሆን ምን ማድረግ አለብህ መሰለህ አላዛር እስኪ ንገረኝ አፍራሽ ሲሆን I they you we ከሆነ do not ምን አለ do not ወይም don't ባጭሩ አይደል አርገህ እኔ እንዲህ የለኝም ስትል ምን ትላለህ I haven't ሳይሆን I don't have በልሲ I do not have በልሲ ለምሳሌ ጊዜ የለኝም በልሲ I do not have time say I do not have time ወይም I don't have time say I don't have time very good እነሱ የላቸውም ስልስ they do not have time or they don't have time እሺ you don't have we don't have አዎ ከዚህ ጋር እንደዚህ አድርገን ምን እንላለን ማለት ነው have ምን እንጠቀማለን have ብለን መናገር ነው ማለት ነው yes or no እሺ ግን ብዙ ጊዜ ሰው ሲናገር she have እያለ he have እያለ it have እያለ የሚናገረው ነገር ከዛሬ ከዚህ ቪዲዮ ጀምሮ አቆሙ ጀማሪዎች እያልኳችሁ ነው ኦኬ ሰብጀክቱ she he it ከሆነ ግዴታ ማን ነው እያልኳችሁ ነው has ነው have ደግሞ ከማን ጋር ነው ማለት ነው ከአይ ከዘይ ከዊና ከዩ ጋር ማለት ነው ኦኬ she ከሆነ he ከሆነ it ከሆነ እዚህ ጋር don't ሳይሆን does not ማን ነው does not ከዚህ ጋር does not ከዛ has አይደለም አሁን ማን ነው have ነው አሁን ቅድም እዚህ ጋር ምን ብለናል አላዛር she has አላለም እንዴ እስቲ she has ወርሲ እዚህ ጋር ግን የላትም ግን ስል ምን እላለሁ she does not has ሳይሆን ማን ማለት ያለብኝ have ነው ማለት አፍራሹ ላይ ማን ነው የሚገባው have ነው የሚገባ አፈርማቲቭ ላይ አዎንታዊ አረፍተ ነገሩሳ has ነው ለሺ ለሂ ለኢት ማለት ነው ግልጽ ነው አይደል ስለዚህ እሷ የላትም ስል she doesn't have or she does not have ብዬ የሌላትን ነገር መናገር ነው እሱ የለውም ስልሳ he does not have ብዬ አሁንም የሌለውን መናገር ነው የሶ ነው
የሆነ ነገር የለውም ስልስ it does not have ይሄ does not የሚለው ባጭሩ ስጽፈው ምን ይሆናል ማለት ነው doesn't ምን ይሆናል doesn't ይሆናል እንደዚህ ማለት ነው ግልጽ ነው አይደለ ኦኬ በጣም ጥሩ ጥያቄ ሳደርገውስ ምን ላደርግ ጥያቄ do እና ማን መጠቀም ነው መጀመሪያ doesn't መጠቀም ነው መጀመሪያ ማምጣት ግን የሚቀያየር ነገር አለ do I have አይደለም Do I have? እሺ do I have ብዬ አለኝ ወይ አለኝ ወይ እስቲ ገንዘብ ስጠኝ አልክ እኔ ገንዘብ አለኝ እንዴ በለኝ እስቲ do I have money ሚስት እንዴት ናት ሚስት አለኝ እንዴ do I have a wife ሚስት አለኝ እንዴ ስለዚህ አለኝ ወይ ብለህ ስትጠይቅ ኦኬ እኛ አለን ወይ ስትልስ ምን ትላለህ do we have በልሲ አለን ወይ እንዲህ አለን ወይ do we have በልሲ do we have አለን ወይ እንደዚህ ኦኬ እሺ እነሱ እንደዚህ ያላቸው ወይ ስትልስ do they have አላቸው ወይ ኦኬ እሺ ለምሳሌ አብረን እናንተ እየተጫወት ነው ማሪ ጊዜ አለን እንዴ በልሲ do we have time በልሲ እነሱ ጊዜ ይኖራቸዋል do they have time okay አንተን እኔ አለ ሆይ ብለህ ስትጠይቀኝ እስቲ do you have አለህ ወይም ለሴት አለሽ ወይም ለብዛት አላችሁ ወይ ስትል ማለት ነው ጊዜ ይኖርሃል በለኝ እስቲ do you have time to talk okay do you have time to talk ስለዚህ ይሄ ነው ነገር ግን ሳብጀክታችን ግን ማን ከሆነ ነው ሺ ከሆነ ግን do he ሳይሆን does he በልሲ have ሳይሆን እንትን has ሳይሆን ማን ትላለህ have ትላለህ ለጥያቄ have ነው does he have በልሲ አለው ወይ እሱ አላት ወይ ስትልስ does she have የሆነ ነገር አለው ወይ ስትልስ does it have say does it have does it have አሁን በዳዝ ከሆነ የተጠየቅ በራሱ በዳዝ መመለስ አለበት ለምሳሌ ሚስት አለው ወይ በለኝ does he have a wife አልከኝ ካለው ምን እላለሁ yes he does በራሱ ነው መመለስልህ ከሌለውሳ no he doesn't እላለሁ ማለት ነው ግልጽ ነው አይደለ አሁን ይሄ ነው ስለዚህ ለሂ ለሺ ለኢ ለኢት ማለት ወደ ጥያቄ ስቀይር ማን ተጠቀማለሁ does እሺ ለአይ ለዊ ለday ለዩሳ ማን do አሁን በዱ ከሆነ የተጠየቁ በራሱ ነው መመልሰው ማለት ነው አንደርስታንድ አገኛላ በዳዝ ከሆነ በራሱ መልሳለሁ ማለት ነው ግልጽ ነው ግን በጣም ጥሩ ኦኬ እዚህ ጋር ያልገባ ነገር አለ ግልጽ ያለው ነገር እስካሁን ከተማርከው ማለት ነው ግልጽ ያለው ነገር መጠየቅ ይቻላል ግልጽ ካለ ነው is everything all right በጣም ጥሩ ኔጌቲቭ ሲሆን አይተናል አፈርማቲቭ ሲሆን አይተናል እያንዳንዷን ነገር አይተናል ማለት ነው አሁን ማን ይቀራል will have ማን ይቀራል will have ይቀራል በደንብ አድርጋችሁ ተከታተሉኝ ማለት ነው ኦኬ አሁን ደግሞ ማንን ያለን will have ማን አለ እሺ ወደፊት ይኖረኛል ስትል have I have ስትል አለኝ ነው ወደፊት ይኖረኛል ስትልሳ ምን ይኖረኛል ኦኬ ቤት ይኖረኛል ወደፊት በልስቲ I will have a house I will have a house ምን ይኖረኛል ቤት አለኝ ከሆነስ ማንን ታጠፋለህ I have a house በልሲ አሁን መቼ ነው ያለህ አሁን እስቲ will እንጨምርባት ወደፊት ቤት ይኖረኛል ነው አይደል ወደፊት ሚስት ይኖረኛል ስትልስ ይኖርሃል አይዞ I will have a wife okay ብቻ ወደፊት የሚኖርህ ነገር እሺ ልጆች ይኖሩኛል በልስ I will have a children የሚባል እንግሊዘኛ የለም children ብዙ ናቸው አይደል I will have children በልሲ ምን ይኖሩኛል ልጆች ይኖሩኛል በጣም ጥሩ I will have children ስለዚህ will have ላለው ሲሲ በልሲ say it again will have okay will have all right will have I will have እስቲ በልሲ I will have speak up I will have ስለዚህ ምንድነው ማለት ነው ይሄ
I will have ኦኬ ይኖረኛል እሺ እኛ ይኖረናል ስትልስ we will have ኦኬ እኛ ይኖረናል ሚኖራችሁ ነገር እነሱ ይኖራቸዋል ስትልስ they will have ይኖራቸዋል እነሱ አይደለም እንዴ እሺ አንተ ይኖርሃል በለኝስ you will have በለሲ እስቲ ለምሳሌ ኮምፕሌንስ አረግ ሰማኸኝ አይደለ ቤት የለኝም ቢ ይኖርሃል ወደፊት በለሲ you will have a house በለሲ you will have a house say it again ይኖራታል እሷ ስትልስ she will have ነው will have ለሁሉም ቋሚ ነው እሺ እሷ ምን ይላታል ይኖራታል ኦኬ ኦኬ እሱ ይኖራል ስትልስ he will have ይኖረዋል እሱ እንደዚህ ይኖረዋል ወደፊት መቼ will have ወደፊት እናንተ ኮሜንት ሴክሽን ላይ አሁን ኮሜንት ሴክሽን ላይ መስጣችሁ አሳይመንት በጣም ብዙ ነው አንደኛ አሁን የሆናችሁትን ነገር ወደፊት የምትሆኑትን ነገር እያደረጋችሁት ያለ ነገር አሁን ያላችሁ ነገር ወደፊት የሚኖራችሁ ነገር በተማራችሁት መሰረት ምን ያህል ገብቷችኋል እስቲ ቁጭ አድርጉ ኮሜንት ሴክሽን ላይ ማለት ነው ግልጽ ነው ግን አንተ እዚህ ጋር አልገባ ነገር አለ እሺ ጥያቄ ስታደርገው ዊልን መጀመሪያ ማንጣት ነው ለምሳሌ will I have በልሲ ዊልን መጀመሪያ ማንጣት ነው አልኩ አይደል will I have a house በልሲ ቤት ይኖረኛል ግን ወደፊት ይተባባናል ቤት ይኖርሃል ግን ወደፊት will you have say will you have ይኖርሃልን a house ስለዚህ ወደ ጥያቄ ስታረጉት ማንንም ማምጣት ነው ዊልን ከፊት አፍራሽ ስታረጉት አይኖረኝም ስልስ I will not በልሲ አይኖረኝም ኦኬ ለምሳሌ I will not have a house ስትል ወደፊት ምን አይኖረኝም ቤት አይኖረኝም ኦኬ so I will የነበረው I will not ጥያቄ ሲሆን ማንን ማንጣት ነው መጀመሪያ አልኩ ዊልን መጀመሪያ ማንጣት እሺ አፍራሽ ሲሆንስ will not እሺ እኛ ወደፊት አይኖረንም በልሲ we will not have አይደል አይኖረንም ጊዜ አይኖረንም ወደፊት ስትል we will not have time say will not have time እነሱ አይኖራቸውም ስትልስ they will not have ለታይም ብቻ ሳይሆን ለማንኛውም አይኖራቸውም አይደለ አይኖራቸውም ኦኬ በጣም ጥሩ they will not have say they will not have say it again okay እኛ አይኖረንም ስትል ላይ ነገር we will not have አይደል አንተ አይኖርህም ስትልኝ ይሳኔ you will not have አይኖርህም አይኖርሽም ምናምን ስትል ለምሳሌ ጊዜ አይኖርህም እኮ መሐሪ ነገ በለኝ እስቲ ነገ ገና ወደፊት አይደለ you will not have time tomorrow በለኝ በነገራችን ላይ እስካሁን ድረስ ይሄንን ነገር በራሱ ጊዜ እያስገባችሁ እንደዚህ ማውራት በጣም ተራ ነገር ነው በነገራችን ላይ እየተጋባ ነው አይደል I hope you got a very good lesson out of this video. This is Unique English. እንግሊዝኛ በልዩነት መማር ከፈለጉ just give us a call. We can teach you English amazingly. We're located at CMC Michael. That's in front of Gast Mall where Zaman Bank is located. Gast Mall ፊት ለፊት ዘመን ባንክ ያለበት ህንጻ 5ኛ ላይ እንገኛለን። ኑ እንግሊዝኛ በልዩነት እናስተምራችኋለን. Bye.